አልማዝ ከሞተችበት ተነስታ በህይወት እንዳለች ግን ደግሞ እነ ሰላምም ሆነ ዳግም አያውቁም። ምክንያቱም አንቺ ሞተሻል ብለን ሰላምን ማስፈራራትና የፈለግነውን ያህል ገንዘብ መውሰድ እንችላለን፣ የፈለግነውን ነገር ማድረግ እንችላለን ይላታል ቃል። አጎት ማለትም የሰላም ወንድም እንዴት እንደዚህ ታደርጋለህ አጎቴ ስትለው አርፈሽ ቁጭ በይ አንቺ፣ አሁን ይሄ ነገር ተሳክቶልናል። አንቺ ደግሞ ይኸውልሽ አልማዝ አንድ ነገር አወራለሁ ብትይ ውርድ ከራሴ እገልሻለሁኝ፣ የእውነት እገልሻለሁ። ግን ደግሞ ማግኘት የምትፈልጊው ገንዘብ ከሆነ እመኝኝ ገንዘብ ይሰጥሻል። አሁንም የሞትሽ ምሰይና ውደቂ። ከዛ በኋላ እኔና ዳግም አንስተን መኪና እናስመጣና መኪና ውስጥ እናስገባሽና ከዛ እኔ ሸኝሻለሁ ይላታል። ሰላም ደግሞ ያው ብሌን ክፍል ስለነበረች የልጇን ድምፅ ሰምታ ብትመጣም ብሌን ተከትላት ስለነበረ ወደ ቃል ክፍል መግባት አልቻለችም። ብሌን ወደ ሰላም ቃል ክፍል ለመሄድ ብትሞክርም አይ አትሂጂ ተይ ትላታለች። ምክንያቱም የእውነት ሙታር አስክሬኗ እዛ እንደተቀመጠ ስለምታውቅ ሰላም ብሌን ማወቅ የለባትም ብላ ስለምታስብ ትከለክላታለች። እናም ወንድምና ልጅ እየተባለችው ቃልም ሰላምን እንደሞተች አስመስለው ሰላም በቃ አሁን አስክሬኑ መውጣት አለበት ይሏትና አስክሬኑን ወደ ሳሎን ለማምጣት ግን ደግሞ ዳግም መምጣት አለበት። ዳግም ሲጠራ አቤት ብሎ ሲመጣ እናንተ ቆየህ እኮ ቶሎ በል እንጂ ይህን ነገር ማስወገድ አለብን ይለዋል። እሺልና ከዳግም ጋር አብረው አስክሬኑን ከቃል መኝታ ቤት አውጥተው ሳሎን ሲያደርጉት ቆያ እንዴ አሳርፏት እና እኔም ልሰናበታት ስትል ሰላም በጣም ይደነግጣል። በኃይሉ ምን ልታመጣብኝ ነው ሴትዮ ሲል፣ ምክንያቱም የምትገልጣት መስሏት ነበረ። ግን ደግሞ ሰላም አለመገለጧ የሳራን ፊት አለመግለጧ ደግሞ አስደስቶታል። እናም ይቅር በይኝ እኔ በስህተት ነው ህይወትሽን እንዲጠፋ የሆነው፣ እባክሽ ይቅርታ አድርጊልኝ በማለት ትማጸናታለች። ከዛም ከጨረሰች በኋላ በሉ ይዛችሁ ሂዱ ትልና ሰላም እዛው ሳሎን ቁጭ ብላ ስለነበር ከቃል ጋር እነ ዳግም ግን ይዘዋት ወጥተው ነበር። አስክሬኑን መኪና ውስጥ እያስገቡታል። መኪና ውስጥ ከገባም በኋላ በቃ ከዚህ በኋላ እኛ የፈለግነውን ነገር እናደርጋለን፣ አንተም አብረኸኝ አትሄድም ዳግም፣ እዚሁ መኪና ውስጥ አስገብተህ እኔ ራሴ እጨርሰዋለሁ ይለዋል። ዳግምም እሺ ብሎ አላስገደደውም። እሺልና ዳግምም ከመኪና ውስጥ እንዳስገባ ይመለስና ክፍሉ ቤቱ ነበረ። ብሌንም ከተነሳች በኋላ ስራዋን ከጨራረሰች በኋላ ወደ ሳሎን ስትመጣ ሰላም ቁጭ ባለችበት መቃዠት ጀምራለች። ቆይትዬ ግን ምን ሆነሽ ነው? ምንድን ነው እንደዚህ ሆንሹ? ግን ችግር አለ ወይ ብትላትም አይ ምንም ችግር የለውም ልጄ ደህና ነኝ በማለት ብሌንን ታረጋጋታለች። ብሌን ግን የሰላም ሁኔታ ምንም አላማራትም። እሺ እትዬ እንግዳውስ ከይቅርታ ጋራ እናቴን አይቻት ልምጣ ወይ ስራ ጨርሻለሁ ስትላት ሂጂ ልጄ ሂጂ አይተሻል ነይ ስትል ትልካታለች። ብሌንም ደስ እያላት በቃ አይዞሽ እትዬ እስከምመጣ አይዞሽ ትላትና ትሄዳለች። ብሌን ወይዘሮ ገነት ጋር ከሄደች በኋላ ወይዘሮ ገነትም ቤቷ ቁጭ ብላ ስለነበር እማዬ እንዴት አደርሽ ስትል እናቷን ከሳመች በኋላ ልጄ ትናንትና እኮ ያ ልጅ እኮ መጥቶ ነበር ስትላት፣ ማን ነው ደግሞ ያ ልጅ እማዬ ስትል፣ ይኸውልሽ ልጄ ያ ዳግም የሚባል እንዴት ጥሩ ልጅ መሰለሽ፣ ጠያቂ ያሳጣው ትናንትና እኮ አስቤዛ ይዞልኝ መጣ ትላታለች። እውነትሽን ነው እማዬ ስትል፣ ብሌንም ደስ እያላት ፈገግ እያለች እሺ በቃ አሁን እማዬ ካየውሽ ይበቃሻል፣ ልሂድ ስራ ትቼ ነው የመጣሁት ስትል፣ ወይዘሮ ገነትም ትደነግጥና ቆይ ምን ሆና ነው ይች ልጅ ገና መምጣትሽ እኮ ነው ልጅ ቆይ እንጂ ስትላት፣ አይ ስራ አለኝ ትልና ብሌን ተነስታ ትሄዳለች። ወይዘሮ ገነትም ግራ ገብቷት ስለነበረ እሺ ከማለት አማራጭ አልነበራትም። ብሌንም እየሮጠች መታ የዳግምን በር ስታኳኳ ዳግምም ውስጥ ስለነበር በሩን ይከፍትላታል። አቅፋው ተቃቅፈው ሰላም ከተባባሉ በኋላ ወደ ውስጥ ገብተው ቁጭ ብለው እያወሩ ነበረ። የእውነትን ያንተን ሳይ እኮ ከአንተ ጋር ሲሆን ሁሉ ነገር እንዴት እንደ ደስ እንደሚለኝ ጭንቀቴ ሁሉ ይጠፋል። እኔ ራሱ ብትይዝ አንቺ ጋር ስሆን እኮ ብሌን እውነቴን ነው የምልሽ ዓለም ሁሉ ትቀየርብኛለች፣ እንዴት ደስ እንደሚለኝ ብታይ በማለት የልብ ልባቸውን እየተወያዩ እዛው ቁጭ ብለው ነበር። ሰላም ሰላም፣ ውድና የተከበራችሁ የመግድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁ በሰላማችሁ ዛሬ ይህን ቪዲዮ የምትከታተሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቤተሰብ የሆናችሁ ደግሞ ላይክ፣ ሸር እያደረጋችሁ አበረታቱኝ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። አመሰግናለሁ።
እናም ስለዚህ ታዲያ አሁን ስራ ከጨረሽ ለምን ወጣ ብለን አንዝናናም ይላታል። ወክ አድርገን እንምጣ ሲላት እሺ ደስ ይለኛል ስራ የለኝም ጨርሻለሁ ስትለው እሱም ደስ አለውና በቃ እኔም ጫማ ልልበስና እንሂድ ተባብለው ሁለቱም ልክ ከቤት ሲወጡ ቃል ደግሞ ስልክ ከባይሉ ጋር እያወራች ነበረ። ሰላም በጭጫለሃለች ይኸውልህ እውነት እየሞተች መስሏት ብታይ ይኸው ቁማ እየቃዠችልህ ነው ትለዋለች። ምን? አዎ እና ደግሞም ብሌን ስለ ብሌን ስናገራት የምትናገረው ነገር በጣም ከባድ ነው በማለት ወሬ ለማቃጠር ጀምራለች። እናም ሲወጡ ስላየቻቸው ብቻ ቆይ አንዴ እቺ የተረገመች ደግሞ ምን ትሰራለች ከዳግም ቤት ስትል ምን እያወራሽ ነው ይላታል በኃይሉ። ቆይ አንዴ በኃይሉ መልሼ እደውልልሃለሁ ትልና ስልኩን ዘግታ አንቺ ምን እየሰራች ነው እሱ ጋር ነይ ስትል ስትጠራት አቤት ምንድን ነው ምን ፈልገሽ ነው ቃል ትላታለች። ምንም ምን ትሰሪያለሽ ዳግም ጋር ምን ችግር አለው እንዴ ምን እየሰራው አየሽ አንቺ ቆይ ሰራተኛ አይደለሽ እንዴ ሰራተኛ ሆነሽ እንዴት እሱ ቤት ትገቢያለሽ እንዴት እንደዚህ አይነት ነገር ታደርጊያለሽ የባለጌ ነገር ስትላት ያላየሽውን ነገር ባታወሪ መልካም ነው ቃል ስለዚህ ምንም ያየሽው ነገር የለም ስለዚህ ዝም በይ እና አሁን እሺ ስራሽን ትተሽ የት ነው የምትሄጂው አንቺ የተረገምሽ ገረድ እኮ ነሽ አንቺ እንደዚህ አይነት ክብር እኮ አይገባሽም ስትላት ብሌን ዝም ብሎ ከማዳመጥ ምንም መልስ መስጠት አልፈለገችም። አሁን ነይ ግቢና ስራ ጨርሻለሁኝ ደግሞ ትዬን አስፈቅጃለሁ ስለዚህ አልሰራም ስራ የለኝም አሁን እሷ ያዘዘችሽን ስራ ብጨርሽም እኔ ደግሞ ስራ ሰጥሻለሁ ትላታለች። እንግዲህ ለማንኛውም ስመጣ ትሰጭኛለሽ ስራውን አሁን ግን መሄድ አለብኝ ስትላት እኮ እንዴት በማለት በቃ እንደዚህ ነው እዩልሽ ቃል የረሳውልሽ እንዳይመስልሽ የሰላም ልጅ እንዳልሆንሽ በደንብ አውቃለሁኝ አንቺ የሰላም ልጅ አይደለሽም ግን ደግሞ ለሰላም አልነገርኳትም ማለት ደግሞ እረስችኋለሁ ማለት አይደለም እሺ ስለዚህ አፍሽን ዝጊ ትላትና ብሌንም ጥላት ትሄዳለች። ቃልም ተናዳ ስለነበር ወደ ውስጥ ትገባና ለሰላም ልጄ እንደዚህ ያደረገችኝ እኮ ሰራተኛዋ